የልዩ ዘመቻዎች ኮማንዶ ሬጅመንት የሰላም አማራጮችን አሻፈረኝ በማለት በቀጠለው ጽንፈኛ ቡድን ላይ በወሰደው ጠንካራ እርምጃ የቡድኑን ከፍተኛ አመራሮች ጨምሮ በርካታ ጀሌዎቹን መደምሰሱን የደረሰን ሰበር መረጃ አመልክቷል። የልዩ ዘመቻዎች የኮማንዶ ሬጅመንት በሰሜን ሸዋ ዞን ጣርማበር ወረዳ አርማንያ ቀበሌ በጽንፈኛ ቡድን ላይ እርምጃ በመውሰድ በርካታ የጠላት ኃይል መደምሰሱን የገለጹት የሬጅመንቱ አዛዥ ናቸው። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሻሜቦ ሰራዊቱ በፍጹም ኢትዮጵያዊ ጀግንነት በአካባቢው እየተሽለኮለከ ህዝብን ሲዘርፍና ሲያሰቃይ የቆየውን ጽንፈኛ ቡድን አይቀጡ ቅጣት በመቅጣት ከጥቅም ውጭ ማድረጉን ተናግረዋል። ሬጅመንቷ ከጠላት ጋር ጠንካራ ውጊያ በማድረግ ጠላት ላይ ከባድ ኪሳራ በማድረስ ጠላትን ደምስሳለች ብለዋል። በዚህም የቡድንና ነፍስ ወከፍ መሳሪያዎችን ከመሰል ተተኳሾች ጋር እንዲሁም ሌሎች ወታደራዊ ቁሳቁሶችና ወሳኝ ሰነዶችን በቁጥጥር ስር ማዋል መቻሉንም አስምረውበታል። ከተደመሰሱት የጽንፈኛው ኃይል ውስጥ በእነሱ አደረጃጀት ቢኒያም አስፋው የራምቦ ክፍለ ጦር ሻለቃ አዛዥ፣ ፍቅሩ የራምቦ ክፍለ ጦር አመራር፣ ጎሹ ምክትል ሻለቃ መሪ፣ ነጋሽ የቃኝ አመራር፣ ብሩክ የቡድኑ ዘመቻ ኃላፊ የሚገኙበት ሲሆን አማን እሸቱ የተባለ የቡድኑ ትልቅ አመራር መቁሰሉንና በቁጥጥር ስር መዋሉን ታሪኩ ሻሜቦ ተናግረዋል። ወደ ሁለተኛው ሰበር መረጃችን ስንሸጋገር በማዕከላዊ ዕዝ የጉባ ክፍለ ጦር ዋልያ ሬጅመንት በኢሉባቡር ዞን አልጌ ወረዳ ልዩ ስሙ ሶሶቤ በተባለ አካባቢ ባደረገው የጸረ ሽምቅ ዘመቻ በሽብር ቡድኑ ላይ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። የሰላምን ጥሪ እየገፉ ማህበረሰቡን ለከፋ ችግርና ስቃይ እየዳረገ የሚገኘው የሸኔ አሸባሪ ቡድን በሰራዊቱ ብርቱ ክንድ እየተመታ መሆኑን የገለጹት የሬጅመንቱ አዛዥ ሻለቃ ተክላይ ገብረ ሚካኤል የአካባቢውን ሰላም ለማረጋገጥ ከመቼውም ጊዜ በላይ እየተሰራ ይገኛል ብለዋል። ሬጅመንቱ ከሰሞኑ ባደረገው የተጠና ስምሪት 8 የሽብር ቡድኑ አባላት ሲደመስስ 3 የቡድኑ አባልና 1 መትረየስ ከነሸንሸሉ እንዲሁም ክላሽንኮፍ መሳሪያዎች ከመሰል ተተኳሾች ጋር በተጨማሪም ቡድኑ ሲጠቀምባቸው የነበሩ ሶላሮች መማረካቸውን ሻለቃ ተክላይ ገብረ ሚካኤል ተናግረዋል። በተመሳሳይ የጉባ ክፍለ ጦር አዋሽ ሬጅመንት የአሸባሪ ቡድኑን አባላት በመደምሰስ የነፍስ ወከፍ መሳሪያዎችን ማርኳል። በክፍለ ጦሩ የአዋሽ ሬጅመንት አዛዥ መቶ አለቃ ማርቆስ አቃቆ እንደገለጹት በምስራቅ ወለጋ ዞን ጅማ አርጆ ወረዳ ዴዴሳ ወንዝ አቅራቢያ በተደረገ ስምሪት 5 የቡድኑ ታጣቂዎች ሲደመሰሱ 2 ክላሽንኮፍና ሌሎች መሳሪያዎች ከነመሰል ተተኳሾቻቸው ተማርከዋል ብለዋል። ሰራዊቱ የቡድኑን ርዝራዦች ለቅሞ በማጥፋት ሰላማዊ ቀጠና ለመፍጠር የሚያደርገውን እንቅስቃሴም አጠናክሮ እንደሚቀጥል አመራሮቹ ተናግረዋል። መረጃዎቻችን ቀጥለዋል። በምስራቅ ጎጃም ዞን ሰላምን ሲያውክ የቆየው ጽንፈኛ ቡድን እየተወሰደበት ባለው እርምጃ እየተዳከመ እየተመናመነና ወደ ተራ ሽፍትነት እየወረደ ነው ሲሉ የ6ኛ ዕዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ገልጸዋል። ሜጀር ጄኔራል ብርሃኑ ጥላሁን ከሰራዊቱ ከፍተኛ አመራሮች፣ ከጸጥታ አካላት፣ ከዞንና ከወረዳ የሥራ ኃላፊዎች ጋር በዞኑ አሁናዊ የሰላምና የጸጥታ ጉዳይ ዙሪያ በደብረ ማርቆስ ከተማ በዛሬው ዕለት ተወያይተው የቀጣይ የሥራ አቅጣጫም አስቀምጠዋል። ዋና አዛዡ የምስራቅ ጎጃም ዞን ከነበረበት አስከፊ የሰላም እጦት ተላቆ አሁን ወደሚገኝበት አዲስ የሰላምና የስልጣኔ ምዕራፍ እንዲሸጋገር በየደረጃ ያሉ አመራሮች ሚና የጎላ እንደነበር አንስተዋል። ሜጀር ጄኔራል ብርሃኑ ጥላሁን በተለይም ሰሞኑን የጽንፈኛ ቡድኑ ዋና ቋጠሮ በመሆን የሚታወቀውና እንደ ዋና ይዞታና ሎጂስቲካዊ ማከማቻነት ሲጠቀምበት የነበረው የጮቄ አካባቢ መመታቱን ተከትሎ ከፍተኛ የሆነ ሰብአዊና ቁሳዊ እንዲሁም ስነ ልቦናዊ ጉዳት ደርሶበታል ብለዋል። አሁን ላይም በዞኑ የተገኙት የልማት ትሩፋቶች ሁሉ የሰራዊቱና የጸጥታ ኃይሉ እንዲሁም የማህበረሰቡ ትብብር የመስዋዕትነት ውጤት መሆናቸውን የጠቆሙት ዋና አዛዡ በቀጣይም የተቀናጀ የጸጥታ ስራ በመስራት ሰላሙን ማጽናትና የተገኙትን መልካም ዕድሎች መጠቀም እንደሚገባ አጽንኦት ሰጥተዋል። የምስራቅ ጎጃም ዞን ምክትል አስተዳዳሪ ዋለ አባተ በበኩላቸው ጽንፈኛ ቡድኑ እኩይ ዓላማውን ለማሳካት ህዝቡን በተለያዩ መንገዶች ቅስቀሳ ቢያደርግም ህዝቡ ለሰላም ባለው ጽኑ ፍላጎት ጥረቱ እንደከሸፈበት አስረድተዋል። ሰራዊቱ ህዝባዊ ባህሪውን ጠብቆ እየፈጸመ በሚገኘው የህግ ማስከበር ዘመቻ የዞኑ ሰላም ተመልሷል ያሉት አቶ ዋለ የዘመናት የልማት ጥያቄዎች ሁሉ ምላሽ
እያገኙ እንደሆነም አንስተዋል። ዞኑ አሁንም ቢሆን ውስጣዊ አቅሙን በማጠናከር የተገኘው ሰላም እንዳይቀለበስ በትኩረት መስራት እንደሚገባ ለዞንና ለወረዳ የሥራ ኃላፊዎች አስገንዝበዋል። ዘላቂ ሰላምን ለማጽናት ከሰራዊቱ ጋር ተቀናይቶ መስራት እንደሚያስፈልግም ምክትል አስተዳዳሪው አመላክተዋል። በዩናይትድ ስቴትስ የአፍሪካ አፍሪኮም አዛዥ የሆኑት ጄኔራል ዳግቪን አንደርሰን በኢትዮጵያና በዩናይትድ ስቴትስ በጋራ መዲናችን ላይ በተከፈተው የ2026 የአፍሪካ ኮሚኒኬሽንና ሎጂስቲክስ ሲምፖዚየም ላይ የመክፈቻ ንግግር ያደረጉ ሲሆን ከተለያዩ ሚዲያዎች ለቀረቡላቸው ጥያቄዎችም ምላሽ መስጠታቸው ይታወቃል። የአፍሪኮም አዛዡ ጄኔራል አንደርሰን ከቀረቡላቸው ጥያቄዎች ታዲያ ሁለቱ በአዲስ ስታንዳርዱ ጋዜጠኛ የቀረቡ ሲሆን በአንድ በኩል ከተቀናቃኝ ሀገር ጋዜጠኛ የቀረበ ይመስላል የተባለውና የጥያቄው ይዘትና አቀራረብ ብዙዎችን ያስገረመው፣ በሌላ በኩል ደግሞ የአዛዡ ቆፍጠን ያለና የወታደራዊ ዲሲፕሊን እንዲሁም መርሆችን ከዲፕሎማሲ አኳያ ልክ ያሳየ ካስባለው አነጋጋሪ ክስተት ጋር ቀጥሎ አቅርበነዋል። ክቡራትና ክቡራን ይህንኑ የአዲስ ስታንዳርዱ ሪፖርተር ጥያቄና የአፍሪኮም አዛዥ የሰጡትን ምላሽ አጠር አድርገን ቀጥሎ አቅርበነዋል። ኢትዮጵያ ይህን ሲምፖዚየም እያካሄደች ያለችው ከሀገር ውስጥ የታጠቁ ቡድኖች ጋር በተለያዩ የሀገሪቱ አካባቢዎች ግጭት እየተካሄደ በመሆኑ አፍሪኮም በውስጥ ያሉትን ተግዳሮቶች እንዴት ይመለከታል? ይህ ሁኔታስ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለውን ግንኙነት ምን ያህል ተጽዕኖ ያደርስበታል? ሁለተኛው ጥያቄ በጎረቤት ሱዳን ያለው ግጭት በቀጣናው ተጨባጭ ተጽዕኖ እያሳየ ነው። በዚህ የግጭት ጉዳይ ላይ የኢትዮጵያ መንግስት ያለው ሚና እንዴት ይገመግሙታል? ጉዳዩ በአጠቃላይ ቀጠናው ላይ ተጽዕኖ አለው። እንግዲህ አንዱ ከጠቅላይ ሚኒስትር አብይ ጋር በዛሬው ዕለት ስንወያይ ካነሳናቸው ነጥቦች አንዱ ይህ እንዴት በሱዳን ያለውን ችግር መፍትሄ እንሰጣለን የሚል ነበር። እንደሚታወቀው የሱዳን ጉዳይ የተወሳሰበ መሆኑ በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ ችግር የፈጠረ ጉዳይ ነውና መፍትሄም ይፈልጋል። እንግዲህ በግልጽ እንደሚታወቀው የሱዳን ሕዝብ ይህን ችግር ለመቅረፍ በጋራ መተባበር አለበት። ሌላው ያነሳኸው ነጥብ የኢትዮጵያን የውስጥ ግጭት ጉዳይ ነው። ይህ የሚወሰነውም በተጨባጩ በውስጥ ያለው ግጭት ሁኔታ ሀገራት ናቸው ሊያደርጉ የሚችሉት የውስጥ ግጭቶቻቸውንና ጉዳዮቻቸውን የሚፈቱት። እንግዲህ እኛ ማድረግ የምንችለው የጋራ የሆነ ስጋት፣ የጋራ የሆነ የሚያውኩ ነገር የሁለቱን ሀገራት የሚጎዳ ነገር ሲሆን በጋራ በመስራት መፍትሄ እንሰጣለን። ለምሳሌ ከናይጄሪያ ጦር ጋር ተባብረናል። በቅርቡ ባደረግነው ትብብር አይኤስ ያለበትን ቤዝ በመለየት ናይጄሪያ መሪነቱ በመውሰድ ስትንቀሳቀስ ዩናይትድ ስቴትስ ማድረግ የምትችለውን ነገር በማድረግ የኔትወርክ ግንኙነትን መፍጠርና የመሳሰሉትን በማድረግ ለየት ባለ ሁኔታ የተደራጀ አቅማችን ተጠቅመን የሽብር ቡድኑ ከስጋት ቀጠና ውጭ እንዲሆን አድርገናል። ይህ እንግዲህ የናይጄሪያ ጋራ ከችግሩ እንድትወጣ የኢንቴሊጀንስ መረብ ፈጥረን በመስራት ልዩ ስልጠና በመስጠትና ይህ እንዲሁም በማድረግ በተለይም እንግዲህ ናይጄሪያን የበለጠ ስኬታማ እንድትሆን የሚያደርግ ነው። ምንም እንኳ ብቁ ሰራዊትና ጠንካራ ሕዝብ ከግዙፍ ኢኮኖሚ ጋር ቢኖራትም ይህን እንድንወጣ አድርጋቸው። be more successful because they are a very capable nation and they have a very capable military with a large economy, and this disruption is derailing some of that. And so where we can partner together to address ስለዚህ እንግዲህ በየትኞቹ ጉዳዮች ላይ ነው በተለየ ሁኔታ አሜሪካ መተባበር አለባት የሚለውን በመወሰን ማድረግ ነው። በምን መልኩ በአህጉሩ አብረን እንሰራለን የሚለው ነው ወሳኙ ነገር። ህዝቡ ኢኮኖሚው እያደገ ነው። It's the entrepreneurial spirit, it's the innovation, it's the culture that America brings to international business and development. How do we harness that and partner with our here in the continent as we see the population growing? እንግዲህ የተመለከተ እንዳለው ሀገራት እያደጉ ነው፣ ኢኮኖሚ እያደገ ነው። ኢኮኖሚው ኢትዮጵያን የወሰደ እንደሆነ በዓለም ደረጃ ኢኮኖሚዋ በጣም እያደገ ካሉ ሀገራት አንዷ ናት። በመሆኑም እንዴት እንተባበር በሚል ነው እንጂ ጉዳዩ ወታደራዊ አቅም ወይም ደግሞ የሴኩሪቲ ጉዳይ ሳይሆን በሁሉም መተባበርን የሚጠይቅ ጉዳይ ነው።
የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት ቀጥቷል የሚለውን መረጃ አስከትለናል። ወደ ሳውዲ አረቢያ አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል የተባሉት ኢትዮጵያውያን በሞት የተቀጡት በትላንትናው ዕለት ማለትም ሐምሌ 20 ቀን 2018 በአሲር ግዛት መሆኑን የሀገር ውስጥ ጉዳዮች ሚኒስቴር ገልጿል። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥርም 17 ደርሷል። ከዚህ ቀደም ሰኔ 16 ማለት ነው 5፣ ሰኔ 1፣ 4፣ ሚያዝያ 13 2018 ደግሞ 3 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ይታወቃል። የሳውዲ የአገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብለዋል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉም ተገልጿል። ሚኒስቴሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ ዕፅ አደጋ ለመጠበቅ እንዲሁም አደንዛዥ ዕፅን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቅሷል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለ እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ ወጥቶ ነበር። የሰብአዊ መብት ተሟጋቹ ይህን መግለጫ ካወጣ በኋላ የ14 ኢትዮጵያውያን በሞት መቀጣት ተገልጿል። የመገናኛ ብዙሃን ከ200 በላይ ኢትዮጵያውያን በሐሚስ ሙሻይት እስር ቤት የሞት ቅጣታቸውን እየተጠባበቁ መሆናቸውንም ዘግበዋል። ነገር ግን ይህ ቁጥር በሰብአዊ መብት ተሟጋች ድርጅቶች በገለልተኝነት የተረጋገጠ አይደለም። እንደ ሳውዲ ባለስልጣናት ገለጻ ከሆነ ኢትዮጵያውያኑ ሞት የተፈረደባቸው ሐሺሽ ይዘው በመገኘታቸው ነው። በሂውማን ራይትስ ዎች ከፍተኛ የስደተኞችና የስደተኞች መብቶች ተመራማሪ የሆኑት ናዲያ ሃርድማን ሳዑዲ አረቢያ አመጽ ያልተቀላቀለባቸው ወንጀለኞችን ፈጽመው የተገኙ የውጭ ዜጎችን ከፍርድ በኋላ መሰረታዊ የፍትህ ሂደት በመከልከል በሞት ለመቅጣት ያላት ቁርጠኝነት ለመብቶቻቸውና ለሕይወታቸው ከፍተኛ አክብሮት አለማሳየቷን ያስረዳል በማለት ዓለም አቀፍ አጋሮች ጣልቃ እንዲገቡ ጥሪ አቅርበዋል። ዓለም አቀፍና የኢትዮጵያ ሰብአዊ መብቶች ተሟጋች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና መንግስት የሳውዲ መንግስት ለስደተኞቹ ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቀድ ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቆ ነበር። ሚኒስቴሩ ሐምሌ 6 ቀን 2018 ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቆ ነበር። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንስላ ጽሕፈት ቤት አማካይነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉንም ገልጿል። በዲፕሎማሲያዊ ቢሮዎች አማካይነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግ እንዲሁም ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እየተካሄደ መሆኑም ተጠቅሷል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶች ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችለዋል። እነዚህን ኢትዮጵያውያን ወደ ሀገራቸው የመመለስ ተግባርም መጀመሩን በመግለጫው አንስቷል። ወደ ዕለቱ አበይት ዜና ስንሸጋገር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአዲስ አበባ ዛሬ በተጀመረው 49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ መክፈቻ ላይ ባደረጉ ንግግር ተለዋዋጭ በሆነው የዓለም ጂኦፖለቲካ አፍሪካ ስትራቴጂካዊ ተዋናይ መሆን እንዳለባት ገልጸዋል። ሚኒስትሩ አህጉራዊና ዓለም አቀፋዊ ሁነቶችን የተመለከቱ ነጥቦችን ባነሱበት በዚህ ንግግራቸው ጉባኤው የዓለም አቀፍ ስርዓትና የጂኦፖለቲካዊ አወቃቀሮች ጥልቅ ለውጥ እየታየባቸው ባሉበት ወቅት ላይ የሚካሄድ መሆኑንም አመልክተዋል። የጂኦፖለቲካ ውድድር፣ የቴክኖሎጂ ሽግግር፣ የአየር ንብረት ለውጥ ተጽዕኖች እንዲሁም ስልታዊ በሆኑ ተፈጥሯዊ ሀብቶች ላይ እየተካሄደ ያለው ውድድር አዲስ የዓለም አቀፍ ስርዓት እየፈጠረ መሆኑንም ጠቁሟል። አፍሪካ ይህንን አጋጣሚ በመጠቀም ለዓለም አቀፍ ፈተናዎች አፍሪካውያን መፍትሄዎችን ማቅረብ
የምትችል ስትራቴጂካዊ ተዋናይ መሆን እንዳለባትም አሳስበዋል። አፍሪካ ህብረት የአህጉሪቷን ቅድመ አጀንዳዎች የሚያስፈጽም መብቷን የሚያስከብርና ተስፋ ሰጪ ድምፅ ሆኖ መውጣት እንዳለበትም ዶክተር ጌዲዮን ጢሞቴዎስ መግለጫቸውን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። አህጉሪቷ እንደ አውሮፓውያኑ አቆጣጠር በ2026 በያዝነው ዓመት ማለት ነው ፈጣን እድገት ከሚያስመዘግቡ የዓለም 10 ሀገራት መካከል 8ቱን ያቀፈች በመሆኗ በ21ኛው ክፍለ ዘመን ሁለተኛ አጋማሽ የዓለም ኢኮኖሚ እድገት ሞተር እንደምትሆን ገልጸው ኢትዮጵያ ለአፍሪካ ህብረት አህጉራዊ አንድነትና ጥንካሬ ያላትን ቁርጠኝነት ዳግም አረጋግጠዋል። ህብረቱ ውሳኔዎቹን በተግባር ለመተርጎም የሚያስችለውን የራሱን ዘላቂና አስተማማኝ የፋይናንስ ምንጭ ማረጋገጥ፣ የጋራ ሀብቶችን በትብብር በፍትሐዊነትና በጋራ ተጠቃሚነት መርህ ላይ በመመስረት ለአህጉራዊ ትስስርና ብልጽግና መዋል፣ ችግሮችንም በአፍሪካውያን ተቋማትና ማዕቀፎች መፍታት እንደሚገባም አሳስበዋል። ቀናችንንና ሰዓታችንን ጠብቀን ተገናኝተናል። ላለፉት 2 ቀናት እንደምታስታውሱት ላለፉት ቀናት እነኚህ 4000 ተሳታፊዎች 400 ላይ ተከፋፍለው የ50 ቡድኖች ማለት ነው፣ የጥቃቅን ቡድኖች ይባላሉ። 10 ሆነው በተሰጧቸው የየግላቸው አጀንዳ ላይ እንደምታስታውሱት 8 አበይት አጀንዳዎች አሉ። ለ8ቱ ለእያንዳንዱ አጀንዳ 500 ተሳታፊዎች ዋናው ቡድን ይኖራል። ያ ወደ 250 ወደ 50 ወርዶ 50ዎቹ እንደገና 5 ላይ ተከፋፍለው በጣም ወሳኝ የሆነ ከመታወቅ ጋር ውይይት ሲያደርጉ ከቆዩ በኋላ እያንዳንዳቸው 10ሮች ወደሚቀጥለው ለ50ው ቡድን አቅርበው የተወያዩባቸውን ጉዳዮች በሚገባ እንዲሰነድ ካደረጉ በኋላ ከትናንት ጀምረው ለ250ው ቡድን 50ዎቹ እንደገና 5 ሆነው በማቅረብ ላይ ይገኛሉ። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50ው ላይ ይቀርባል። 50ው ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብአት በሚገባ ተጠቅመው 5ቱም ለ250 ቡድን ያቀርባሉ። 250ዎቹ በሚገባ እንደገና ከተነጋገሩ በኋላ የሚቀጥለው ፌዝ ወይም የሚቀጥለው ሂደት ወደ 500 መሄድ ነው። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ስለዚህ እንደገና ለመድገም ያህል 10 400 ቦታ፣ 50 80 ቦታ። አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብሏል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁም። ስለዚህ እስካሁን የተወሰነ ነገር የለም።
ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሃል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። አንዳንድ ጊዜ ነገሮች እኛ እዚህ በቀን እንዳስቀመጥነው ላይ ሄዱ ይችላሉ። ለምን ዛሬ ለምሳሌ ሙሉ ቀን ከባድ ስራ ነው። የነኚህ የ80ዎቹን የ50 ግብአቶችን ማጠናቀር ራሱን የቻለ ስራ ነው። እነኚህ ግብአቶች ደግሞ ከስር ከስሩ በሚገባ ካልተሰነዱ አንደኛ ለውሳኔ ላይ እንቅፋት ሊፈጥሩ ይችላሉ፣ ሁለተኛ ለታሪክም ጭምር። ምክንያቱም እነኚህ የሚሰነዱ ሰነዶች እኮ ለዛሬ ውሳኔያችን ብቻ አይደለም የሚያገለግሉት፣ ለነገ እሳቢያችን ለነገ አቅጣጫችንንም ጭምር የሚጠቁሙ ናቸው። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች፣ እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። ነገ እንደ እግዚአብሔር ፈቃድ ስልታዊ ቡድን ላይ ስራዎች በሚገባ ይጀምራሉ የምለው በዛ ምክንያት ነው። አንዳንድ ጥያቄዎች አቅርባቸዋል። የተሳታፊዎች ቁጥር ምንድነው ነግረናቸዋል። ባለፈውም ነግሬያቸዋለሁ። ትክክለኛውን እንዲቅጩን ቁጥር በየክፍሉ በሚገቡበት ጊዜ ይመዘገባሉ። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይሄም ራሱን የቻለ ዶኩሜንት ነው። ይሄም ራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባ ውጭ ያሉ ወገኖች ካሉ ከእንግዲህ ወዲያ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው። ስለዚህ በስራ ሰዓታችን ተገኝተን የስራ ሰዓታችን በሚገባ ተጠቅመን ይህንን ታሪካዊ ሂደት ጥሩ ደረጃ ላይ ማድረስ አለብን ብዬ አምናለሁ። ስለዚህ ተሳታፊዎቹ ቁጥር እስካሁንም ከ4000 እንዳልበለጠ ነው። ይህ ቁጥር እንግዲህ አንዳንድ ጊዜ ዝቅ የሚልበት ጊዜ አለ። ለምሳሌ ጠዋት ላይ 3800 የመዘገብንበት አለ። ከዛም 3600 ግን በአማካይ ግን 4000 አካባቢ ነው እየዋለለ ያለው። የተለያዩ ባለድርሻ አካላት በውሳኔ አሰጣጥ ላይ በሌሎች አካላት ላይ ተጽዕኖ እንዳያሳድሩ ኮሚሽኑ ምን አይነት አሰራር አዘጋጅተዋል ብላቸዋል። ዋናው ትልቁ ዓላማ ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር፣ ትንሽ ቁጥር ያለን ማህበረሰብ ክፍሎች ትልልቅ ቁጥር ካላቸው ማህበረሰብ ወገኖቻችን ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። በቁጥር ትንሽ የሆኑትን ወገኖቻችን ጋር አብረን እኩል ሆነን ወደ መግባባት እንድንደርስ፣ አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ
የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚሆንበት ቦታ ላይ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። እሱን በጊዜው ላይ በሚገባ እናብራራላችኋለን። የዓላማው ምንድነው? ትንንሽ ክልሎችም ሆኑ ማህበረሰብ ክፍሎች እንዳይጨፈለቁ ጥበቃ ለማድረግ ነው። የህልውና ጉዳይ በሚነካቸው ጊዜ አነስ ያሉ የማህበረሰብ ክፍሎች ክልሎችንም ጨምሮ እነሱንም አብረን ይዘን እንድንሄድ ለማስቻል ነው ስነ ዘዴው ላይ በትክክል የታየው። የክልል ተወካዮች ጉባኤ ያላችሁት ነው። እሱን እንግዲህ የዚህ 250ው ስልታዊ ቡድኑን ስንጨርስ ወደ 500 በምንገባበት ጊዜ ያን ጊዜ ውሳኔ ስለሚጀመር በሚሰጡ ውሳኔዎች ላይ ግራ አጋቢ የሆኑ ውሳኔዎች ሊደረስ ከታሰበ ያን ጊዜ እነኚህን የክልልና የሁለቱ ከተማ መስተዳድር ፌዴራል መንግስቱንም ጨምሮ እነኛ ቡድኖች አስፈላጊ ናቸው። ስለዚህ ይህንን 250 ስንጨርስ ወደ 500 ከመግባታችን በፊት ይህ ምርጫ እናካሂዳለን። ስንት ነው የሚመረጡት፣ እነማን ናቸው እዛ ውስጥ የሚወከሉት የሚለውን ጊዜው ሲደርስ በሚቀጥለው ማብራሪያ ጊዜ የማቀርብላችሁ ይሆናል። የሚመረጡት በራሳቸው በተሳታፊዎች ነው። ለምሳሌ ፌዴራል ተቋማት ቢባል እዚሁ ፌዴራል ተቋማት ተሳታፊዎች ይመርጣሉ። የፌዴራል መንግስት ከሆነ ውክልናው የፌዴራል መንግስት እዚሁ ሊመርጥ ይችላል። እዛ ካሉት ሳይሆን እዚህ ካሉት ውስጥ ሊመርጥ ይችላል። ሌሎቹም እንደዛው ነው የሚሆነው። ስለዚህ ነፃ ሆነው ፊት ለፊት እየተያዩ የሚመረጡበት ሂደት ነው የሚሆነው። ይሄ ሂደቱን በደንብ እናብራራለን። በምክክር ሂደቱ የሀገር ሽማግሌዎች ሚና አሁንም ከነኚህ ከጠቀስኩት ቡድን በተጨማሪ ከስር ችግሮች በሚፈጥሩበት ጊዜ ገብተው በዚህ ላይ እርዳታ የሚሰጡ የተለያዩ ቡድኖች አሉ። አንዱ የሀገር ሽማግሌዎች ናቸው። ሌሎች የፓነል ኦፍ ኤክስፐርትስ የምንላቸው ነው፣ ከዛ የተውጣጡ ናቸው። እነኚህ ከኮሚሽነሮቹ ጋር በመሆን ጥያቄዎች የሚነሱበት ጊዜ ቀድሞ የሚደርሱ ናቸው። ቅድም የጠቀስኳቸው ክልሎችንና ትልልቆቹን የማህበረሰብ ክፍሎች በተመለከቱ ነው። እነኚህ ግን እዚህ በሚነሱ እሰጥ አገባዎች ምክንያት እሰጥ አገባዎቹ ተካረው ወደ አላስፈላጊ ሂደት የሚሄዱ ከሆነ ቀጥታ የምንመራው ወደ ሀገር ሽማግሌዎች እና ከፓነል ኦፍ ኤክስፐርትስ ከኮሚሽነሮች እና ከቅሬታ አሰጣጥ በኮሚሽነሮች በሚመራው ወደ ቅሬታ አሰጣጥ ቡድን ይሆናል። ይህ አሰራራችን ነው። የቋንቋ ትርጉምና እገዛ እንዳያችሁት ነው። ምልክት ቋንቋን ጨምሮ በተለያዩ ቋንቋዎች በሶማሊኛ፣ በአፋርኛ፣ በትግርኛ በተለያዩ ቋንቋዎች እገዛ እየተደረገ ነው እንደምታዩት። ስለዚህ ይህንን ከሶማሌ ክልል የባህል ቢሮው ሰጥቶን በዚህ ዙሪያ ከአዲስ አበባ የሚያመጣናቸው ከአፋርም ከተለያዩ ቦታዎች እንግዲህ በተለመዱት እነኛ 5ቱ ቋንቋዎች የትርጉም እገዛ እያደረግን ሌሎችም አንዳንድ ቋንቋዎች አሉ። ለምሳሌ በቀደም ስጠቅስ ነበር። ምንድን ነበር ያልኩት የጠቀስኩት? መኒት የሚባል ብዬ ነው። መኒት የሚባል ብሔር የእሱን ቋንቋ የሚነገር ሰው 1 ወይ 2 ስለተገኘ ሌላ ቋንቋ ስለማይናገሩ ሰውየው በጓደኞቻቸው እገዛ እንዲያደርጉ አድርገናል። ስለዚህ ቋንቋ ወሳኝ ነው። ሰዎች እየገባቸው ነው መነጋገር ያለባቸውና እዚያ ላይ ትልቅ ትኩረት ሰጥተናል። ከኮሚሽኑ እቅድ አንጻር የምክክር ሂደቱ ምን ያህል ስኬታማ ነው? ይህን እናንተ ናችሁ መናገር ያለባችሁ። ምክንያቱም በር ላይ ብዙዎቹን እያነጋገራችሁ ነው። ወገኖቻችን እየተነጋገሩ ነው። ግልጽ ሆነው እየተነጋገሩ ነው። ቅርብ ለቅርብ ሆነው እየተነጋገሩ ነው። እየተከባበሩ እየተነጋገሩ ነው።
በቀደም 2 ቀን በፊት እንደነገርኳችሁ እዚህ ጥቃቅንና የሚቀጥለው ፌዝ ላይ መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣነው ነው እዚህ የምናራግፈው። ስለዚህ ይሄ መደማመጫ ፌዝ ነው፣ ተከባብሮ መነጋገሪያ ፌዝ ነው። አንዳንድ ጊዜ ወደ ቁጣ እንሄዳለን፣ አንዳንድ ጊዜ ወደ መከፋት፣ ወደ መኳረፍ እንሄዳለን። አንዳንድ ጊዜ ለዘመናት ይዘን የመጣነው ጥያቄ ስለሆነ በዚህ ፌዝ ላይ የመለያ ፌዝ ስለሆነ በዚህ ብዙ ነገሮች ያጋጥማሉ ብያችሁ ነበር። ግን እንደተፈራው አይደለም። እኔ ቢያንስ እንግዲህ ውጭ የምታናገሯቸው ምን እንዳሏችሁ ባላቅም እኔ ቢያንስ ያስተዋልኩት ነገር በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት፣ ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት ነው። አልፎ አልፎ የሚነሱ እሰጥ አገባዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ስለዚህ ስኬቱ በጣም ጥሩ ነው። ነገር ግን አሁን ወደሚቀጥለው ስልታዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ፣ እውቀት ይጨምራል እና አሁንም የኔ ሀሳብ የሚለው ቀስ ቀስ እዛ ላይ እየተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ ዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ስኬቱ እንግዲህ ይሄንን ይመስላል። የምናየው ይሆናል። እጅግ በጣም አመሰግናለሁ።